በጳጳሱ ላይ ህዝቡ ለምን ተነሳ? በቅባት አማኝ አንመራም የሚሉ ድምጾች እየተሰሙ ይገኛሉ። ለመሆኑ ቤተ ክህነቱ ለምን ይሄን ጉዳይ በውስጥ ጥናት አያቀርብም? ስለሱም እንመለከታለን። ቤተ ክርስቲያንን ከመፍረሷ በፊት እንታደጋት። ይህንንም እንደተራ እያያችሁ እንዳታሳልፉት። ባለማህተብ ሆናችሁ ሊቃነ ጳጳሱ አባ ቶማስ ቤተ ክርስቲያንን የበግ ለምድ በመልበስ አሳልፎ እየሰጣት ነው። የቅባት እምነት ተከታዮች እኔ እንኳን የዛሬ 3-4 ዓመት ሳቃቸው 2% እንኳን አይሆኑም ነበር በምስራቅ ጎጃምና በምዕራብ ጎጃም። ለብፁዕ ቅዱስ አቡነ ማትያስ በጻፉት ደብዳቤ በሰኔ 8 የጻፈውን ደብዳቤ አጋራዋችሁ። በዚህም ብፁዕ አቡነ ቶማስ በቅዱስ ሲኖዶስ ላይ ያቀረቡት ማስረጃ የሐሰት ነው፣ እንዲህ የሚባል ነገር የለም፣ ቅባት የሚባል የለም ብለው ተናግረዋል። ነገር ግን በማስረጃ ጭምር አለ ብለው ሲናገሩ እኛም በማስረጃ አቀረብንላችሁ። እኚሁላችሁ ብፁዕ አቡነ ቶማስ የደበቋቸው ፓትርያርክ እነኚህ ናቸው። ሌሎች ጳጳሶችም አሉ፣ የቅባት ጳጳሶች። ጳጳሶቹ ብፁዕ አቡነ ባስልዮስና ብፁዕ አቡነ ዮሐንስ ይባላሉ። በነገራችን ላይ 6ኛ ዓመት ክብረ በዓላቸውን እያከበሩ ነው ከተሾሙ። የቅባት እምነት ከተሾሙ 6 ዓመት ሞልቷቸዋል። ብፁዕ አቡነ ቶማስ የለም ብለውናል። ብፁዕ አቡነ ዘካርያስ አሉ ብለውናል። ቅባት ተቀብቶ ወይም ተቀብቶ ነው የሚሉት። ተቀብቶ አምላክ ሆነ ነው ቅባትና ጸጋ። ጸጋ ደግሞ በጸጋ አምላክ ሆነ ነው። እኛ ዘስልጣኑ ዲበመት ከፍቱ ስልጣኑ በተከሻው ላይ ነው የሚለውን የ318 የ325 ቀኖና ጸሎተ ሃይማኖት እነሱ ውድቅ ያደርጉታል። ሲተረጉሙትም በተለያየ መንገድ ያዩታል። ለእስልምናው የግርሳት የሆነበት ወንድማችን እፎይ በአሁኑ ሰዓት ፕሮቴስታንቶችም ተባብረው ተነስተውበታል። ለመሆኑ ወንድማችን እፎይ ምን አለ? ምንስ ምላሽ ሰጠ? እንዲሁስ ከኦርቶዶክስ ተዋሕዶ ቤተክርስቲያን ጎን የሚቆም ቤተ እምነት የትኛውስ ነው? ስለሱም እንመለከታለን። ለሚመጣው ትውልድ ማስተማሪያ ሁሉ ልናረግ የሚችል ዕውቀትን ፕሮቴስታንቱ ጋር እንዳለ ማወቅ አለብህ። እፎይ ወጥ ረገጥክ ብራዘር። በክርስትና ውስጥ በህይወት መኖር እንጂ ማነቃቃት አይሰራም። ብፁዕ አቡነ አብርሃም ከተናገሩት የተወሰነውን አቀርብላችኋለሁ። መኪና የለህም አይደል? መኪና እንዳለህ አስብ። በቃ አለኝ በል። ቤት የለህም አይደል? ቤት እንዳለህ አስብ። አለህ። አዩት የማንቃት ደወሉ። አልበላህም ምረዋል አይደል? ግን ለምን እንዳልበላህ ታስባለህ? በልቻለሁ በል። ሰላም ውድ ኦርቶዶክሳውያን ሁላችሁንም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ይህ ቪዲዮ ከደረሳችሁ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ለተወዳጅ ኦርቶዶክሳዊ እህት ወንድሞቼ አድርሱልኝ። ቀጥታ ወደ ቪዲዮቹ እንሄዳለን። በጳጳሱ ላይ ህዝቡ ለምን ተነሳ? በአንዳንድ አካባቢዎች የቅባት እምነት እየተስፋፋ እንደሆነ እየተነገረ ይገኛል። ምዕመናንም በቅባት አማኝ አንመራም እያሉም ይገኛሉ። ይህን ጉዳይ እንግዲህ በውስጥ ቢፈታ ደስ ይለናል። ጉዳዩ ከጥንት ጀምሮ የመጣ እንደሆነ ይነገራል። አንዳንድ ቦታዎች ላይ ሰርገው እንደገቡ ስለ ክርስቶስ ያላቸው አስተምሮ ክርስቶስ ተቀባ እንጂ በመንፈስ ቅዱስ አልተዋሃደም የሚሉ ሰዎች አሉ። እነዚህን አማኞች ደግሞ ከነገረ ክርስቶስ ከኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማቲክ ከሆነው ጋር በፍጹም የሚጋጭ ስለሆነ ለይቶ ማውጣት ይገባል። በነዛ አካባቢ ያሉ ሰዎችን ማነጋገር ቅዱስ ሲኖዶሱ ወረድ ብሎ ቤተ ክህነቱ ወረድ ብሎ ማነጋገር አለበት። እስኪ ለማንኛውም መረጃውን እንስማና ለአባቶች እናደርስ። ቤተ ክርስቲያንን ከመፍረሷ በፊት እንታደጋት። ይህንንም እንደተራ እያያችሁ እንዳታሳልፉት። ባለማህተብ ሆናችሁ ሊቃነ ጳጳሱ አባ ቶማስ ቤተ ክርስቲያንን የበግ ለምድ በመልበስ አሳልፎ እየሰጣት ነው። የቅባት እምነት ተከታዮች እኔ እንኳን የዛሬ 3-4 ዓመት ሳቃቸው 2% እንኳን አይሆኑም ነበር በምስራቅ ጎጃምና በምዕራብ ጎጃም። በአሁን ሰዓት ላይ ግን ቁጥራቸው እጅግ በጣም እየበዛና ቤተ ክርስቲያንን እያፈራረሷት ይገኛሉ። ለዚህም ተጠያቂ የሚሆኑት አባ ቶማስ ናቸው። በክርስቶስ አምላክነት አያምኑም።
የቅባት እምነት ተከታዮችንም ሆነ ቆጋዎችንም አያወግዙም። እንዳውም ቤተሰቦቻቸው በሙሉ የቅባት እምነት ተከታዮች ናቸው። ይህ ብቻ ሳይሆን ደግሞ የቅባት እምነት ተከታይ የሆኑትንም ደግሞ ይደግፋሉ። አሁን ሰዓት በምዕራብ ጎጃምና በምስራቅ ጎጃም እጅግ ትልቅ ችግርን እየፈጠሩ ይገኛሉ። መንጦላ ማርያምና አብማን እርስ በርስ እንዲያያዙና እንዲበጣበጡም አድርገዋል። ቅዱስ ሲኖዶስ እልባት እንዲሰጠው ይህን ጉዳይ እንዲፈታው በምንችለው አቅም ለአባቶቻችን እናደርስ። ጉዳዩ ሲሪየስ ነው። የቤተ ክርስቲያናችን ህልውና ነው። ምናልባት ይህንን ማህተብ አድርገህ ችግሩ ካልገባህና እንደተራ ካየኸው ወልድ ፍጡር ሲባል መስማት ከፈለክ ማሳለፍ ትችላለህ። ሌሎቻችሁ ግን በምትችሉት አቅም ሼር፣ ኮፒ ሊንክ፣ ሪፖስት እያደርጋችሁ ቪዲዮ እንዳይወርድ ለሚመለከተው አካል ለአባቶቻችን ይድረስ። አባት አስታውሳችኋቸው ብፁዕ አቡነ ቶማስ ይባላሉ። የምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ ናቸው። በእኚህ አባት ቪዲዮ ተሰራና ፕሮግራም ሰርች አቅርቤላችኋለሁ። ምስራቅ ጎጃም ላይ የተነሱ የተለያዩ መረጃዎችን አቀርብኩላችሁ። ጥንታዊ ኦርቶዶክሳዊ ቤተክርስቲያን የምትል ደረሰኝ የታተመበት የ30 ሞዴል የሚቆረጥበት ቤተክርስቲያኖች የተያዙበት የተለያዩ መረጃዎች ወጡ። ካስታወሳችሁ ወደ 6 ቤተክርስቲያን ነገርኳችሁ። በሱ ብቻ አላበቃ፣ ጉዳዩ ሰፋ። መስፋት ብቻ አይደለም፣ ልጨምርላችሁ። ከዛ የባሰ ነገር መጣ። ወደ 15 ቤተክርስቲያን በቁጥራቸው ስር ነው ያለው። በቅብዓት በሚባለው እምነት። ውሸት ነው ካላችሁ ብፁዕ አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ በ1995 ዓመተ ምህረት እሳቸው ሀገረ ስብከቱን በሚመሩበት ሰዓት በማስረጃና በመረጃ ጽፈው ለብፁዕ ቅዱስ አቡነ ማትያስ በጻፉት ደብዳቤ በሰኔ 8 የጻፈውን ደብዳቤ አጋራዋችሁ። በዚህም ብፁዕ አቡነ ቶማስ በቅዱስ ሲኖዶስ ላይ ያቀረቡት ማስረጃ የሐሰት ነው፣ እንዲህ የሚባል ነገር የለም፣ ቅባት የሚባል የለም ብለው ተናግረዋል። ነገር ግን በማስረጃ ጭምር አለ ብለው ሲናገሩ እኛም በማስረጃ አቀረብንላችሁ። እኚሁላችሁ ብፁዕ አቡነ ቶማስ የደበቋቸው ፓትርያርክ እነኚህ ናቸው። ሌሎች ጳጳሶችም አሉ፣ የቅባት ጳጳሶች። ጳጳሶቹ ብፁዕ አቡነ ባስልዮስና ብፁዕ አቡነ ዮሐንስ ይባላሉ። በነገራችን ላይ 6ኛ ዓመት ክብረ በዓላቸውን እያከበሩ ነው ከተሾሙ። የቅባት እምነት ከተሾሙ 6 ዓመት ሞልቷቸዋል። ብፁዕ አቡነ ቶማስ የለም ብለውናል። ብፁዕ አቡነ ዘካርያስ አሉ ብለውናል። በማስረጃ 6 ቤተክርስቲያን ገልጬላችሁ ነበር። አርያ እሱ ብቻ አይበቃም፣ ይኸውልን ዝርዝር ብለውን ዝርዝር ሰጡኝ። ከዝርዝሩ በተጨማሪ እነዚህን ፎቶዎችና ቪዲዮዎችም ላኩልኝ። ፓትርያርኩ ብፁዕ ቅዱስ አቡነ ቄርሎስ ይባላሉ። ግንቦት 16 2018 ስልጣነ ክህነት ወይ ደግሞ በዓለ ሲመታቸውን የተቀበሉበትን ክብረ በዓል እያከበሩላቸው። የት ካላችሁን ቆጋ ኪዳነ ምህረት ልጥራላችሁ። ዋራ ጽዮን መካነ ሰማያት፣ ዋራ ጽዮን ቤተክርስቲያን፣ መካነ ሰማያት ዋሻ ጊዮርጊስ፣ ደብረ ኃይል፣ ወዳንሳ ሚካኤል፣ ወዳንሳ እግዚአብሔር አብ፣ ወዳንሳ ቁስቋም፣ አምባላይ ጊዮርጊስ፣ የቅባ ሐና፣ ሐመረኑ ኪዳነ ምህረት፣ ደብረ ብርሃን፣ የበረድ ማርያም፣ ሰራይ አስታካ ኢየሱስ፣ ሰራይ አስታካ ሚካኤል፣ ቅብጢ አባ አመባ አቡነ ገብረ መንፈስ ቅዱስ፣ ጉንዳን አርግፍ ቅዱስ ጊዮርጊስ፣ ምስራቅ ዋሻ ኪዳነ ምህረት ናቸው። 15 ቤተክርስቲያን ቅባቶች ተቆጣጥረውታል። እኚህ የምታዩቸው ናቸው ሊቀ ጳጳሱ ፓትርያርኩ። እስከዛሬ በፎቶ አይታችኋቸው የማታውቁ ከሆነ ሚዲያ ላይ ወጥቶ የማያውቁ ከሆነ እኔ እየነገርኳችሁ ብፁዕ ወቅዱስ አቡነ ቄርሎስ ይባላሉ። ፎቶአቸውን አጥርቼው ነው። እኚህ አባት አንደኛው አባት ናቸው። እኚህም አባት አቡነ ዮሐንስ አቡነ ባስልዮስ የሚባሉ ናቸው። እውነት ተደብቃ አትቀርም ብለው ፎቶአቸውን ተነስተው የሚለቁ ናቸው። እኚህ ናቸው ፓትርያርኩ። 6ኛ በዓለ ሲመትን እያከናወኑ ነው። ከገጻቸው ላይ ያገኘሁትን መረጃ ላሳያል፣ አንብብላችሁ።
ዜግነቴ ኢትዮጵያዊ፣ ሃይማኖቴ ኦርቶዶክስ፣ ወልደ አብ ወልደ ማርያም በቅባት መንፈስ ቅዱስ የከበረ ብዬ የማምን እናንተስ ብለው ገጻቸው ላይ ለጥፈውላቸዋል። በነገራችን ላይ ብፁዕ አቡነ ቶማስ ከዚህ መጽሐፍ ቅዱስ ጠቅሰው ሲያስተምሩ ቅባት የምንለውን ሌላ ይሉናል ብለው የገለጹበትን የሐዋርያት ሥራ ምዕራፍ 10 ከቁጥር 37 ጀምሮ ያለውን የተናገሩበትን ቪዲዮና እዛ ምዕመኑ ፊት የመሰከሩበትን ምስክር ነው ቪዲዮ ይዤላችሁ የመጣሁት። በዚህ ጉዳይ ላይ ብፁዕ አቡነ ዘካርያስ እንዋቀስ በአደባባይ በሊቃውንት በቅዱስ ሲኖዶስ እንነጋገር ብለው ነው ለብፁዕ ቅዱስ አቡነ ማትያስ የጻፉት። እሳቸው ደግሞ በምዕመናን ፊት ያኔ እውነት ተገረፈ ማለት አያሳፍርም ወይ ተቀባ ከማለት ይልቅ? ቅባት ተቀብቶ ወይም ተቀብቶ ነው የሚሉት። ተቀብቶ አምላክ ሆነ ነው ቅባትና ጸጋ። ጸጋ ደግሞ በጸጋ አምላክ ሆነ ነው። እኛ ዘስልጣኑ ዲበመት ከፍቱ ስልጣኑ በተከሻው ላይ ነው የሚለውን የ318ቱ የ325 ቀኖና ጸሎተ ሃይማኖት እነሱ ውድቅ ያደርጉታል። ሲተረጉሙትም በተለያየ መንገድ ያዩታል። ስለዚህ የካቶሊኮቹ አስተሳሰብ ነው ይህንን አስተሳሰብ ያመጣው። እናመሰግናለን። መረጃውን ለአባቶቻችን እናድርስ። ለእስልምና የስተት አስተምሮ የግርሳት የሆነበት ወንድማችን እፎይ በአሁኑ ሰዓት ደግሞ አንዳንድ የፕሮቴስታንት ሐሰተኛ ፓስተሮች ተነስተውበታል። ታዲያ ወንድማችን እፎይ ምን ብሎ ነው? ለመሆኑ እነዚህ ቤተ እምነቶችስ ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ለንጥጥር የሚቀርቡ ናቸው? ለመሆኑ እነዚህ ቤተ እምነቶች ካስተምሯቸው ከአምልኳቸው እንዲሁም ከብዙ ነገራቸው ጋር ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የሚነጻጸሩ ናቸው ወይ? መጀመሪያ የእስልምናውን እንመልከት። እስልምና መስራቹ ነብዩ መሐመድ እንደሆነ ይታወቃል። ታዲያ ነብዩ መሐመድ የሰራቸው ስራዎች ደግሞ በመጽሐፍ እንደተገለጹት እንዲሁም በቁርአን ወንድማችን እፎይና ሌሎችም ወንድሞች እንዳነበቡት ከሆነ በርካታ ስህተቶች አሉባቸው። ታዲያ እንዴት ነው ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር እኩል ሊለካካና ሊነጻጸር የሚገባው? የኦርቶዶክስ ተዋሕዶ ቤተክርስቲያናችን በነቢያት የተነገረላት በሐዋርያትም ደግሞ ተመስርታ እዚህ የደረሰች ቅብብሎሹን ታታጓደል ከየትኛውም ቤተ እምነት ተለይታና እንቁ ሆና የቆየች ናት። በክርስቶስም እየተጠበቀች ያለች ናት። ለዚህም እኮ ነው በዓለም ላይ ያሉ የተመራመሩ ያጠኑ ሰዎች የኦርቶዶክስ ተዋሕዶ ቤተክርስቲያንን ምርጫቸው የሚያደርጉት። ቅብብሎሿ እስካሁን ድረስ አልተቋረጠባትም። በ16ኛው መቶ ክፍለ ዘመን የተመሰረቱት ፕሮቴስታንቶች በጭራሽ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ሊነጣጠሩም አይችሉም፣ ሞራሉም የላቸውም። ወንድማችን እፎይም በምን ሞራሉ ነው የፕሮቴስታንት ቤተ እምነት ስለ ክርስቶስ አውቆ ሊናገር የሚችለው የሚለውን ስለተናገረም ነው በአሁኑ ሰዓት የተነሱበት። እውነት ቸርች እንኳን የሚከፍቱት ሰው ተኮር የሆነ ነው፣ ግለሰብ ተኮር የሆነ ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን ግን በሐዋርያት ቅብብሎች ከ120 ቤተሰብ ተነስታ በህብረት ነው የምትኖረው። እስካሁን ኦርቶዶክስ ገና የምናስባት ናት፣ አልኖርናትም። ብዙዎቻችንን ኦርቶዶክስ የምታስተምረን እንድንመስል ሳይሆን እንድንሆን ነው። ክርስቶስ ሰው ሆኗል፣ እኛም ደግሞ ክርስቶስን እንድንመስል ነው ቤተክርስቲያናችን ኦርቶዶክስ ተዋሕዶ ቤተክርስቲያናችን የምታስተምረን። የፕሮቴስታንት ቤተ እምነት የሰው ልጅ በስራ ይድናል ብሎ አያምንም። ዘላለማዊ ድህነትን ክርስቶስ ሰጥቶናል፣ ግን ያን ድህነት ጠብቆ ለማቆየት ስራ እንደሚያስፈልግ ነው። ይሄ ደግሞ መጽሐፍ ቅዱሱ የሚለው ቃል ነው። ያዕቆብ አብርሃም ባደረገው ነገር በስራው ጭምር የጸደቀ አይደለምን? በስራው የጸደቀ ነው ጭምር በስራው የጸደቀ አይደለምን? ወረድና ሲዘጋግምናል አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት የሚለው የመጽሐፉ ቃል በዚህ ተፈጸመ ነው የሚለው። ሲጨርስ ራሱ ስራን አልከተተም። ሮሜ ምዕራፍ 2 ምዕራፍ 4 ሮሜ ሙሉ፣ ገላትያ ሙሉ፣ ኤፌሶን ሙሉ አሁን የተጠቀሰውን ጥቅስ ጨምሮ የሚያወሩት እነዚህ ንባቦች አንድ ሰው በእግዚአብሔር ፊት እንዴት ነው የሚጸድቀው ነው። ያዕቆብ የሚያወራው በእግዚአብሔር ፊት እንዴት እንጸድቃለን ሳይሆን በሰው ፊት የጸደቀ ሰው በምን ይታወቃል? ለዚህ የፕሮቴስታንት መምህር መልስ ከመስጠቴ በፊት የሆነ ታሪክ ልንገራችሁ። እንግዲህ ታሪኩ ኦሪት ዘፍጥረት ምዕራፍ 15 ላይ ያለ ታሪክ ነው። እንግዲህ እግዚአብሔር ለአባታችን ለአብርሃም ታላቅ የሆነ ተስፋን ይሰጠዋል። እርሱም ምንድነው? ዘሩ እንደሚያበዛለት፣ ልጅ እንደሚወልድ እና ደግሞ የሚወልደው ልጅ ደግሞ እንደሚወርሰው ይነግረዋል። ስለዚህ አብርሃም ይህንን አመነ። ከዛስ አብርሃም እግዚአብሔርን አመነ፣ ጽድቅ መሆኑ ተቆጠረለት ይላል። ይህንን ታሪክ
በሮሜ መልእክት ምዕራፍ 4 ቁጥር 3 ላይ ሐዋርያው ቅዱስ ጳውሎስ ይጠቀመዋል። ምክንያቱም በጊዜው የነበሩ የአብርሃም የስጋ ዘሮች የሆኑ አይሁዳውያን አሕዛብን ካልተገረዛችሁ ክርስትናን መጀመር አትችሉም ይሏቸው ስለነበረ ሐዋርያው ቅዱስ ጳውሎስ የሆነ ነገር ሊነግራቸው ፈለገ። እርሱም ምንድነው? እናንተም አይሁዳውያንም ብትሆኑ አሕዛብም ቢሆኑ ግዝረት ሳይፈጽሙ የሕግ ስራ ሳይሰሩ በእምነት ክርስትናን መጀመር ይችላሉ የሚለውን ትምህርት ሊነግራችሁ ስለፈለገ ነው። ለዛ ነው ሮሜ መልእክት ምዕራፍ 4 ዝቅ ብላችሁ ቁጥር 9 እና 10 ስታነቡ ይኸው ከግዝረት በፊት ነው እያለ ያብራራል፣ ስለ እምነት ሲያወራ ማለት ነው። ሐዋርያው ቅዱስ ጳውሎስ እምነትን ይዞ ሲያስረዳ ሰዎች የሕግ ስራ ሳይሰሩ ክርስትናን መጀመር እንደሚችሉ እየተናገረበት ነው። ቅዱስ ያዕቆብ ደግሞ አብርሃም መች እንደጸደቀና ሰው ልጅ በእምነት ብቻ እንደማይጸድቅ ይልቁንስ ግን ከእምነት ጋር አብሮ በማይነጣጠል ሁኔታ ስራን ማስተባበር እንዳለበት ይነግረናል። ለዛ ነው ቁጥር 21 ጀምሮ ስታነቡት አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን ብሎ የአብርሃምን ጽድቅ ከነገረን በኋላ እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለን ይላል። እዚጋ 2 ነጥብ ልስጣችሁ። የመጀመሪያው ነጥብ ምንድን ነው? እምነት ከስራ ጋር አብሮ ያደርግ እንደነበረ አለ። ይሄ የፕሮቴስታንት መምህር መጀመሪያ ላይ እንዳዳመጣችሁት ስራን አላካተተም ብሎ ይልቁንስ ይኸው ከእምነት ጋር ስራን አካቶ ቅዱስ ያዕቆብ ጽፎልናል። መጽሐፍ ቅዱስን መቃወም ካልሆነ በስተቀር ማለት ነው። ምን ይላል? እምነት ከስራው ጋር አብሮ ያደርግ እንደነበረ ከዛስ በስራው እምነት እንደተፈጸመ ይላል። ስለዚህ ስራ ተካቷል፣ ግልጽ የሆነ ጥቅስ ስለሆነ ማለት ነው። ሰው በእምነት ብቻ ሳይሆን በስራ የሚጸድቃል ስንል በስራ ለብቻ መጽደቅ ከዛ ደግሞ በእምነት ብቻ ደግሞ ሌላ ጽድቅ እያልን አይደለም። አባታችን አብርሃም እግዚአብሔርን አመነ ጽድቅ መሆኑ ተቆጠረለት ተብሎ ለእምነት የተነገረው ያ ጽድቅ ለስራ የተነገረው ነው እዚህ ክፍል ላይ ማለት ነው። ስለዚህ አንዱ ጽድቅ ለእምነትም ለስራም ይነገራል። ያ ማለት እምነትም ስራም እንደማይነጣጠሉ የሚያሳይ ነው። ሁለተኛው ነጥብ ደግሞ ምንድን ነው? ይህ የፕሮቴስታንት መምህር ቅድም የተናገረው በእግዚአብሔር ፊት ስለመጽደቅ ሳይሆን የጸደቀ ሰው በሰው ፊት እንዴት ነው የሚለየው ብለዋል። ይህ ፍጹም ስህተትና ሰው ሰራሽ ዘመን አመጣሽ የሆነ ትምህርት ነው። አብርሃም እምነትና ስራን በማስተባበሩ ጸደቀ ተብሎ የተጻፈው በሰው ፊት ሳይሆን በእግዚአብሔር ፊት ነው። ይህን የምናውቀው እዛው ዝቅ ብለን የእግዚአብሔር ወዳጅ ተባለ እንጂ የሰው ወዳጅ ተባለ አይልም። የሰው ወዳጅ ቢሆን ኖሮ በሰው ፊት ወይ ደግሞ በሰው ዘንድ ይሆናል። የእግዚአብሔር ወዳጅ ተባለ ነው የሚለን ማለት ነው። ለእምነትም የተነገረው ለስራም የተነገረው ያው አንዱ ጽድቅ ከሆነ ይህ ከእግዚአብሔር አንጻር እንደሆነ ልብ ይለዋል ማለት ነው። በእምነት እንደጸደቀ ከተናገረ በኋላ ከዛ ልክ ስራ ላይ ሲደርስ ግን አይ ይሄ በእግዚአብሔር ፊት አይደለም ማለት መጽሐፍ ቅዱስ ላይ ወንጀለኛ መሆን ይሆናል ማለት። ስለዚህ የፕሮቴስታንትም የእስልምናም ሃይማኖት ከኦርቶዶክስ ተዋሕዶ ቤተክርስቲያን በፍጹም ከጎኗ ሊቆም አይችሉም። መሐመድ ተኮር እስልምና እንዴት ከኢየሱስ ክርስቶስ ከዓለም ገዢ ዓለምን ፈጥሮ ከሚያስተዳድረው ከሱ ጋር እንዴት ሊነጣጠር ይችላል? ፕሮቴስታንቶች ክርስትናን ስተውት ወጥተዋል፣ ተገንጥለው ወጥተዋል፣ ሰው ተኮር ሆነዋል። በየቸርቾቻቸው የሚያደርጉትን በየጊዜው እያየ እንገኛለን። ታዲያ በምን ሞራላቸው በወንድማችን እፎይ ላይ ሊነሱበት ይችላሉ? ወንድማችን እፎይስ ምን አለ? እስኪ አብረን እንከታተል። ለሚመጣው ትውልድ ማስተማሪያ ሁሉ ልናደርግ የሚችል እውቀትም ፕሮቴስታንቱ ጋር እንዳለ ማወቅ አለብህ። እፎይ ወጥ ረገጥክ ብራዘር። ኦኬ ወጥ ረገጥክ፣ በጣም ወጥ ረገጥክ። እሺ ፕሮቴስታንት በምን ሞራሉ ነው ብለህ ያልከው? በምን ሞራሉ ነው ፕሮቴስታንት ነው ያልከው? እሺ ይህ ቪዲዮ በደንብ ሼር በማድረግ ተናገር እውነት ለሁሉ አይ ቲንክ ለሚባለው ሼር አድርጉለትና እንዲደርሰው ማለት ነው። እንግዲህ ቃል በቃል ማርያም ታማልዳለች የሚል አላመጡም የሚል አይነት ከዚህ በፊት አንድ ጠይቀው እሱን እንደ አዲስ አሁን እያጮሁት ነው። ያጮሁበት ምክንያት ምንድነው? ሰሞኑን አንድ አባት በስህተት ለስላሴ ጾታ ከተናገሩ በኋላ ከዋብያዎች ጋር ሆነው አብረው ፕሮቴስታንቶች ጓገጭ እያሉ ነበረ። አጀንዳው ሲመታባቸው ጊዜ ተበሳጭተዋል። ህብረት ማድረጋቸውን ጠቁመን ነበረ። አናዷቸዋል። ይሄ ነገር ቃል በቃል የሚል አተናል እና መጽሐፍ ቅዱስ ላይ እያላችሁ ነው አይደለ? ኤግዛክቱ ወርድ ፋላሲ ነው አይደለ? የምፈልጉት ፋይን፣ ቀላል ነው፣ ተናገሩን ለሁሉ። ስለዚህ እኔ አንተን ፈልግሃለሁኝ። ስለዚህ ቃል በቃል መጽሐፍ ቅዱስ የምትቀበል እንደመሆንህ መጠን ጫላ ጨቡዴ ሳትል መጽሐፍ ቅዱስን ብቻ ዘትሞግታለህ። ስለዚህ አንተ የምታመልከው አምላክህ ኮምፖዚት ኦፍ ፓርት ነው ወይንስ እንዴት ነው?
እንፈትሸዋለን ማለት ነው። ያበሳጨህ ቶፒክ እንደዛ ብለን በመናገራችን የምታመልከው የፓርቶች ስብስብ ነው ወይንስ አይደለም? ታውቀዋለህ አታውቀውም? እናወራበታለን ማለት ነው። እንደማቀር ተስፋ አድርጋለሁ። የፈለግከውን ገድል ተሸከምና ና በዚህ ጉዳይ ላይ የፈለግከውን ገድላት ድርሳናት ያዝና ና። ስለዚህ የምታመልከው አንተ ግን ያው መጽሐፍ ቅዱስ ብቻ ስለምትቀበል የነጨጉዴን የነጫላን ትርጉም ስለማትቀበል አሳውቀኝ። በዚህ ጉዳይ ላይ የምታመልከውን ስላሴ ያልከውን እናያለን ማለት ነው። ሽማግሌ እሳቸውን ልኬብሃለሁኝ። እሳቸውም አብረው መምጣት ይችላሉ፣ ሰዓት ይዛሉ። እፎይ ምንድነው በዚህ ልክ ግን እንደዚህ ደፍረ እንድትናገር ያደረገ? ጭራሽ ብለህ ፕሮቴስታንትና ወሃቢያዎች ግንባር ፈጠሩብን አልክ። እፎይን እናመሰግናለን። ቃለ ሕይወት ያሰማልን። የትኛውም ቤተ እምነት ከኦርቶዶክስ ተዋሕዶ ቤተክርስቲያናችን ጋር ሊነጻጸር አይችልም። ኦርቶዶክሳዊነትን እንዳልደረስንበት ነው የሚነገረው። እኛ በህብረቱ እንኖራለን እንጂ የኦርቶዶክስ ልዕልናዋ እላይ ነው፣ ከፍ ያለ ነው። ብዙዎች ታዲያ በአሁኑ ሰዓት በርካቶችን እያነቃቁ በርካቶችን ቀቢጸ ተስፋ እየሰጡ ኬሪያል እንኳ በምድራዊ ህይወት እንኳ ሳይኖራቸው ኖሯቸዋል እንዳላቸው አስቡ እያሉ ሰዎችን ሲያነቃቁ ሲያጨልሉ እናያለን። የኛ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሯችንስ ምን ትላለች? በብፁዕ አባታችን አቡነ አብርሃም ትንሽ እንከታተል። መኪና የለህም አይደል? መኪና እንዳለህ አስብ። በቃ አለኝ በል። ቤት የለህም አይደል? ቤት እንዳለህ አስብ። አለህ። አዩት የማንቃት ደወሉ። አልበላህም፣ ረውሃል አይደል? ግን ለምን እንዳልበላህ ታስባለህ? በልቻለሁ በል። ይሄ እኮ አደንዛዥ ሲወስዱ የሚሰማቸው ስሜት ነው። የአደንዛዡን እጽ ስሜት ወደ ምን አመጡት? ወደ አንቂ የማነቃቃት አይምሮን የማነቃቃት ብለው ሰየሙት። ይህ ሲቅም ሳይነግስ ይነግሳል። ምንም ቤሳቢስቲ ሳይኖረው ዓለሙን ሁሉ የገዛ ይመስለዋል። ሲነቃና ሲባንን ግን እዚያ አመዱ ላይ ወድቋል። የለም ሰውየው። ይልቅ ቢሰራ ቢጥር የዕለት ዳቦ አግኝቶ መብላት ይችል ነበረ። አደንዛዥን ወሰደ፣ ሳይከብረ ከበረ፣ ሳይነግስ ነገሰ። ሁሉን ነገር በእጁ እንዳለው መሰለው። ሲነቃ ራቆቱን ነው ያለ። ይህን ደግሞ በዚያ በሽታ ያለፉትን ሰዎች መጠየቅና መረዳት ትችላላችሁ። እንዲህ አይነት በሽታ የተፈጠረበት ዘመን ነው። ይህን ትውልድ መታደግ ይገባዋል። ብፁዕ አባታችንን እናመሰግናለን። ቃለ ሕይወት ያሰማልን። ቡራኪው አይለየን። ጉድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።